አርዕስተ ዜና። የኢትዮጵያ ብሔራዊ ምርጫ ቦርድ ለ7ኛው ጠቅላላ ምርጫ ባወጣው የጊዜ ሰሌዳ መሰረት ከዛሬ ግንቦት 20 ቀን ጀምሮ ምርጫው እስከሚካሄድ ድረስ የጥሞና ጊዜ መሆኑን ተመላክቷል። በዚህም ከዛሬ ጀምሮ ፖለቲካ ተኮር የህዝብ ስብሰባዎች፣ ሰልፎች እንዲሁም የቤት ለቤት የአደባባይ ላይ ቅስቀሳዎች የመሳሰሉ ተግባራት ማድረግ እንደማይቻል ቦርዱ አስታውቀዋል። ዝርዝር አለ። የአፍሪካ ህብረት ሰኞ ግንቦት 24 ቀን 2018 ዓ.ም የሚካሄደውን ጠቅላላ ምርጫ ለመታዘብ የምርጫ ታዛቢ ቡድን ማሰማራቱን አስታውቀዋል። በቀድሞው የኬንያው ፕሬዝዳንት ኡሁሩ ኬንያታ የሚመራው 73 አባላት የያዘው ይህ ልዑክ በኢትዮጵያ መንግስት ግብዣ መሰረት መሰማራቱን ህብረቱ ባወጣው መግለጫ ገልጿል። ሰሙታላችሁ። የኡጋንዳ ጤና ጥበቃ ሚኒስትር በጎረቤት ሀገራት ዲሞክራቲክ ሪፐብሊክ ኮንጎ የተቀሰቀሰውን የኢቦላ ወረርሽኝ ወደ ሀገሪቱ እንዳይገባ ለመከላከል ሲባል ከረቡዕ ጀምሮ ከሀገሪቱ ጋር ያለውን ድንበር መዝጋቱን አስታውቀዋል። የአፍሪካ ጉዳያችን የኢራን እስላማዊ አብዮታዊ ዘብ በደቡባዊ ኢራን የሚገኘውን የባንድራ አባስ የአየር ማረፊያ አቅራቢያ አሜሪካ ለፈጸመችው የአየር ጥቃት አጸፋ ለመስጠት በኩዌት የሚገኘው የአሜሪካ አየር ኃይል ጦር ሰፈር ላይ ሐሙስ ማለዳ ጥቃት ማድረሱን አስታወቀም። የታስኒም የዜና ወኪል እንደዘገበው ይህ አጸፋዊ እርምጃ የተወሰደው አሜሪካ በወደቡ ከተማ ላይ ጥቃት ከሰነዘረች ከጥቂት ሰዓታት በኋላ ነው። ዓለም አቀፍ ጉዳያችን ነው። ውድ የሀገሬ ቲቪ ተመልካቾቻችን ለሰዓቱ ያዘላችሁ ዘገባዎች ተጀምረዋል። ከዘገባዎቹ ጋር ሚኪያስ ኃይሌ ነኝ። ከዛሬ ጀምሮ ምርጫ እስከሚካሄድ የጥሞና ጊዜ ነው ሲል ምርጫ ቦርድ አስታወቀ። የኢትዮጵያ ብሔራዊ ምርጫ ቦርድ ለ7ኛው ጠቅላላ ምርጫ ባወጣው የጊዜ ሰሌዳ መሰረት ከዛሬ ግንቦት 20 ቀን ጀምሮ ምርጫው እስከሚካሄድ ድረስ የጥሞና ጊዜ መሆኑን ተመላክቷል። በዚህም ከዛሬ ጀምሮ በአካልና በአደባባይ የሚደረጉ እንቅስቃሴዎች፣ ፖለቲካ ተኮር የህዝብ ስብሰባዎች፣ ሰልፎች፣ የቤት ለቤት የአደባባይ ላይ ቅስቀሳዎች፣ የቅስቀሳ ህትመቶችና የቁሳቁሶች መለጠፍ፣ ማሰራጨት፣ የቅስቀሳ አልባሳትን መልበስ ተከለከለ መሆኑን ቦርዱ አስታውቋል። የመገናኛ ብዙሃን ስርጭት የቀጥታ መሆን የተቀረጹ የእጩ ወይም የፓርቲ ፕሮግራሞች ስርጭት፣ የማህበራዊ ትስስር ገጾች በመጠቀም ቅስቀሳዎችን ማድረግ፣ ፕሮጀክት ማስጀመርና ማስመረቅ የጥሞና ጊዜ የሚጋፋ ከመሆኑ ጋር በተያያዘ እነዚህ ተግባራት እስከ ግንቦት 20 ድረስ ማድረግ እንደማይፈቀድም ተገልጿል። ቦርዱ ምርጫው በሚካሄድበት በመጪው ሰኞ ዕለት በመራጭነት የተመዘገቡ ዜጎች ድምጻቸውን በመስጠት ይችሉ ዘንድ መደበኛ ስራ እንደማይኖር መግለጹም ይታወቃል። ዜጎች ዕለቱን ለድምጽ መስጫ ብቻ መጠቀማቸው ስለሚያስፈልግ የፌዴራልና የክልል መንግስታዊ ተቋማት ግንቦት 20 ቀን ስራ ዝግ እንዲያደርጉም እንዲሁም የአስቸኳይ ጊዜ አገልግሎት የሚሰጡ ተቋማት፣ ሆስፒታሎች፣ የዕለት ተዕለት አገልግሎት ሰጪዎች ውጪ በፌዴራልና በክልሎች የሚገኙ ማንኛውም መንግስታዊ ያልሆኑና የግል ተቋማት በተመሳሳይ ቀኑን ዝግ እንዲያደርጉ ማሳሰቡ አይዘነጋም። የአፍሪካ ህብረት የኢትዮጵያ ምርጫ ለመታዘብ 73 ልዑክ አሰማራ። የአፍሪካ ህብረት ሰኞ ግንቦት 20 ቀን 2018 ዓ.ም የሚካሄደውን ጠቅላላ ምርጫ ለመታዘብ የምርጫ ታዛቢ ቡድን ማሰማራቱን አስታውቋል። በቀድሞ የኬንያው ፕሬዝዳንት ኡሁሩ ኬንያታ የሚመራውና 73 አባላትን የያዘው ይህ ልዑክ በኢትዮጵያ መንግስት ግብዣ መሰረት መሰማራቱን ህብረቱ ባወጣው መግለጫም ገልጿል። ከ37 የአፍሪካ ሀገራት የተውጣጣው ይህ ቡድን ዲፕሎማቶችን፣ የምርጫ አስፈጻሚዎችን፣ የሲቪክ ማህበራት ተወካዮችን፣ የሰብአዊ መብት፣ የስርዓተ ጾታና የሚዲያ ባለሙያዎች እንዲሁም ሌሎች ባለሙያዎችን ያካተተ ነው ተብሏል። ታዛቢዎች በኢትዮጵያ የተለያዩ ክልሎች በመሰማራት የምርጫ ጣቢያዎች አከፋፈት፣ የድምፅ አሰጣጥ፣ የድምፅ ቆጠራና የውጤት አገላለጽ እንደሚከታተልም ተገልጿል። የትምህርት ቤት አስተዳደር ማዕከል ያደረገ ስራ ተጀመረ። አሪፍ ፔይ እና ሌሎች 3 ቴክኖሎጂና የትምህርት ድርጅቶች ተቀናጀ ዲጂታል ትምህርት ስነ ምህዳር ይፈጥራል ያሉትን አሪፍ ስኩል የተሰኘ ዲጂታል ስርዓት ይፋ አደረጉ። አሪፍ ስኩል የትምህርት ቤት አስተዳደርን ጨምሮ በሰው ሰራሽ አስተውሎት ኤአይ ታገዘ የመማሪያ መሳሪያዎችና አጠቃላይ የማማከር አገልግሎቶችን የያዘ መሆኑን የአሪፍ ፔይ ዋና ስራ አስኪያጅ ረድኤት ጽጌ ብርሃን ተናግረዋል። ስርዓቱ በተወሰኑ የግል ትምህርት ቤቶች ላይ ተደርጎ በውጤታማ መሆኑን ተገልጿል። ይህ ስርዓትን ለመጠቀም የመንግስት ትምህርት ቤቶችን ምንም አይነት ክፍያ እንደማይጠይቁ የተነገረ ሲሆን የግል ትምህርቶች በተመጣጣኝ ዋጋ ስርዓቱን መጠቀም የሚችሉበት አሰራር መዘርጋቱን ተሰምተዋል። ኡጋንዳ የኢቦላ ስርጭትን ለመግታት የዲሞክራቲክ ሪፐብሊክ ኮንጎ ጋር ያለውን ድንበር ዘጋች። የኡጋንዳ ጤና ጥበቃ ሚኒስትር በጎረቤት ሀገራት ዲሞክራቲክ ሪፐብሊክ ኮንጎ የተቀሰቀሰውን የኢቦላ ወረርሽኝ ወደ ሀገሪቱ እንዳይገባ ለመከላከል ሲባል ከረቡዕ ጀምሮ ከሀገሪቱ ጋር ያለውን ድንበር መዝጋቱን አስታውቀዋል። በዲሞክራቲክ ሪፐብሊክ ኮንጎ ወረርሽኝ መከሰቱ ከታወቀበት ከግንቦት 7 ጀምሮ በኡጋንዳ 7 የቡንዲ ቡጊያ ዝርያ ያላቸው የኢቦላ ተጠቂዎች መመዝገባቸውን ተከትሎ ነው ኡጋንዳ ይህን ጠንካራ ውሳኔ ያስተላለፈችው። የሚኒስትሩ ቋሚ ተጠባባቂ ዲያና ኢቲዋኒ ለጋዜጠኞች እንደገለጹት የድንበር መዘጋቱ ውሳኔ በአፋጣኝ ተግባራዊ የሚደረግ
የሚደረግ ሲሆን ልዩ ፍቃድ ካላቸው የጤና ቡድኖች፣ የሰብአዊ እርዳታ ሰራተኞች፣ የምግብና የጭነት ትራንስፖርት እንዲሁም የደህንነት አካላት ውጪ ማንኛውም የሰዎች እንቅስቃሴ ይገደባልን ብለዋል። እነዚህ ልዩ ፍቃድ የሰጣቸው አካላትም ቢሆኑ ጥብቅ የጤና ምርመራ ክትትል እንደሚደረግባቸውም ተገልጿል። ከዚህ በተጨማሪ ከዲሞክራቲክ ሪፐብሊክ ኮንጎ ወደ ኡጋንዳ የሚመጡ ማንኛውም ሰዎች በጤና ጥበቃ ሚኒስቴር ቁጥጥር ስር ለ21 ቀናት በለይቶ ማቆያ ውስጥ እንዲቆዩም ተወስኗል። በድንበር አካባቢ የሚገኙ ትምህርት ቤቶችም በተማሪዎች ላይ የማያቋርጥ ጤና ምርመራ እንዲደረግም ታዟል። በዲሞክራቲክ ሪፐብሊክ ኮንጎ እስካሁን በወረርሽኙ የተነሳ 220 ሰዎች ሕይወት ማለፉ የተገመተ ሲሆን ከ900 በላይ ሰዎች ደግሞ በበሽታው መያዛቸውም ተገምተዋል። የዓለም ጤና ድርጅት ሁኔታውን ዓለም አቀፍ አስቸኳይ የጤና ስጋት ሲል የፈረጀው ሲሆን የኡጋንዳ እርምጃ በሽታው በምስራቅ አፍሪካ ቀጠና እንዳይስፋፋ ካለው ከፍተኛ ስጋት የመነጨ መሆኑን ተመላክቷል ሲል አፍሪካ ኒውስ ዘግቧል። ኢራን በኩዌት በሚገኝ የአሜሪካ ጦር ሰፈር ላይ አጸፋዊ ጥቃት ፈጸመች። የኢራን እስላማዊ አብዮታዊ ዘብ በደቡባዊ ኢራን የሚገኘውን የባንዲራ አባስ የአየር ማረፊያ አቅራቢያ አሜሪካ ለፈጸመችው የአየር ጥቃት አጸፋ ለመስጠት በኩዌት በሚገኘው የአሜሪካ አየር ኃይል ጦር ሰፈር ላይ ሐሙስ ማለዳ ጥቃት ማድረሱን አስታወቀም። የታስኒም የዜና ወኪል እንደዘገበው ይህ አጸፋዊ እርምጃ የተወሰደው አሜሪካ በወደብ ከተማዋ ላይ ጥቃት ከሰነዘረች ከጥቂት ሰዓት በኋላ ነው። አብዮታዊ ዘቡ ባወጣው መግለጫም ይህ ምላሽ የጠላት ትንኮሳ ያለ አጸፋ እንደማይታለፍ እንዲያውቅ የተሰጠ ከባድ ማስጠንቀቂያ ነው ብለዋል። ድርጊቱ ከደገመ ምላሻችን የከፋም ይሆናልም ሲሉ አስጠንቅቀዋል። በሌላ በኩል የአሜሪካ ባለስልጣናት የተወሰዱ እርምጃዎች የተኩስ አቁም ስምምነቱን ለማስጠበቅ ያለመና ራስን የመከላከል ብቻ ነው ብለዋል። አሜሪካ በሆርሙዝ ሰርጥ አካባቢ ስጋት የፈጠሩ 4 የኢራን ድሮኖችን መጣሏንና 5ኛ ድሮን ለማስነሳት ሲዘጋጁ የነበረ የመቆጣጠሪያ ጣቢያ መምታቷን ገልጻለች። ከዚህ ቀደም የአሜሪካ ማዕከላዊ የኢራን ሚሳኤል ማስወንጨፊያ መምታቱ ይታወሳል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ጦርነቱን ለማስቆም በሚደረገው ድርድር ደስተኛ አለመሆናቸውን ገልጸው ስምምነት ላይ ካልደረስን የጀመርነውን ስራ እንጨርሳለን ሲሉ አስጠንቅቀዋል። ትራምፕ በኢራን ወደቦች ላይ ጣለውን የባህር ላይ ማዕቀብ አሁንም አላነሱም። የኩዌት ጦር ማልዳውን ባወጣው አጭር መግለጫም ሀገሪቱ በሚሳኤልና በሰው አልባ አውሮፕላኖች ጥቃት እንደተፈጸመባት ቢያስታውቅም የጥቃቱን ዝርዝር ሁኔታ ሆነ ኢላማ የተደረገው አካባቢ በይፋ ከመግለጽ ተቆጥበዋል። የኢራን አብዮታዊ ዘብ በበኩሉ በኩዌት የሚገኘው የአሜሪካ ጦር ሰፈር ላይ ጥቃት መፈጸሙን በይፋ ቢያምንም በሌሎች አካባቢዎች ለደረሰው ጥቃት ኃላፊነቱን የወሰደ አካል የለም። በጦርነት ጊዜ ሁሉ ኩዌት ከኢራንና በኢራን የሚደገፉ የኢራቅ ሺአ ታጣቂዎች ተደጋጋሚ ጥቃት ስታስተናግድ መቆይቷ በታሪክ የሚታወቅ ሲሆን ይህ አዲስ ጥቃት የመካከለኛው ምስራቅ የጸጥታ ሁኔታ እየተባባሰ እንዲሄድ የሚያደርግ ክስተት እንዳይሆን ተሰግቷል። ዩክሬን በአውሮፓ ህብረት የአየር መከላከያና የድሮን ቴክኖሎጂ ስራዎች ሙሉ በሙሉ ልትካተት ነው። የአውሮፓ ኮሚሽን ፕሬዝዳንት ኡርሱላ ቫን ደር ላይን የዩክሬን አውሮፕላን የአየር መከላከያ ድሮንና ድሮን መከላከያ ስራዎች ሙሉ በሙሉ እንደምትካተት አስታወቁ። ይህ ውሳኔ ዩክሬን ከሀገሪቱ የጸጥታ መዋቅር ያላትን ትስስር ይበልጥ የሚያጠናክር መሆኑን ተገልጿል። ፕሬዝዳንቷ ከዩክሬኑ መሪ ቮሎዲሚር ዜሌንስኪ ጋር በስልክ ከተወያዩ በኋላ እንደገለጹት የአውሮፓ ህብረት ለኪየቭ ወታደራዊ ፍላጎቶች ማሟያ የሚውል $32.9 ቢሊዮን ብድር ፈቅደዋል። ቫንደር ላይን ሩሲያ ጦርነቱን አጠናክራ በቀጠለችበት በዚህ ወቅት አውሮፓ ለዩክሬን ያላትን ሙሉ ድጋፍ በድጋሚ አረጋግጠዋል። የአየር መከላከያና የድሮን ቴክኖሎጂዎች ለአውሮፓ ዋነኛ የመከላከያ ቅድሚያ የሚሰጣቸው ጉዳዮች መሆናቸውም ተገልጸዋል። ዩክሬን ባለፉት ጦርነት ዓመታት በእነዚህ ዘርፎች ላይ ያካበተችው ሰፊ የጦር ሜዳ ተሞክሮ ለህብረቱ ደህንነት እጅግ አስፈላጊ መሆኑን ታምኖበታል። ይህ አዲስ አካሄድ የአውሮፓ ህብረት ለዩክሬን የሚሰጠውን የድንገተኛ ጊዜ እርዳታ ወጥቶ ወደ ጥልቅና የረጅም ጊዜ መከላከያ ትብብር መሻገር የሚያሳይ ነው ተብሏል። ሁለቱ መሪዎች ዩክሬን የአውሮፓ ህብረት አባል ያደረገች ባለው ሂደት ላይም የመከሩ ሲሆን በቀጣዮቹ ሳምንታት በዚህ ረገድ ተጨባጭ ለውጦች እንደሚመዘገቡ ጠቁመዋል። ይህ የዩክሬን ወታደራዊ ትብብር ባለፈ በፖለቲካዊ ዘርፍም ከአውሮፓ ጋር ያላትን ቁርጠኝነትን የምታሰፋ ማሳያ ተደርጎ ተወስዷል ሲል ኪቭ ፖስት ዘግበዋል። ውድ የሀገሬ ቲቪ ተመልካቾቻችን ለሰዓቱ ያዘላችሁ ዘገባዎች ተጠናቀዋል። ቸር ቆዩን።